አትሌት ፈይሳ ሰው ገጭቶ በፌስቡክ ገጹ ላይ አታካብዱ፣ ይሄ ነገር እኮ የሚያጋጥም ጉዳይ ነው ማለቱን ተከትሎ ብዙዎች እየተነጋገሩበት ነው የሚገኘው። እንግዲህ ከሰሞኑ አትሌት ፈይሳ በመኪና እንግዲህ ሰው ይገጫል። ሰው ገብቶበት እንደሆነ ሁለት ሰዎች ናቸው ጉዳት የደረሰባቸው የተባለው። በዚህም እንግዲህ ታካሚዎቹ ወይም ጉዳት የደረሰባቸው አንዱ ሆስፒታል እንደገባና ምን ደረጃ ላይ እንዳለ እኔም መረጃውን ማግኘት አልቻልኩም። ካገኘው ማካፍላችሁ ይሆናል። ነገር ግን ከባድ ጉዳት እንደደረሰባቸው ጭምር የተነገረው ነገር ግን ከዚህ ይበልጡ ግን በፌስቡክ ገጹ ላይ ወጥቶ የተናገረው ነገር ብዙዎችን አነጋግሯል። አትሳካብዱ እንደዚህ ያለ ነገር ያጋጥማል ማለቱ ብዙዎችም እንግዲህ የተነጋገሩበት ነው የሚገኘው። እስካሁን ምንም አይነት በሱ ቁጥጥርም አልተደረገበትም ነው የተባለው። ማንም የጠየቀው አካልም እንደሌለ ጭምር የተነገረው። እንደዚሁም የተለያዩ ተጽዕኖ ፈጣሪዎችም በዚህ ጉዳይ ሀሳብ እየሰጡበት ይገኛሉ። ጆሃር መሐመድም በዚህ ጉዳይ ሀሳቡን ሰጥቷል። መንግስት ሌሎች ቢሆኑ አሳዶ ይይዝ ነበር፣ እንዴት እሱ ሲሆን ዝም አለ? ለባለስልጣናት ወይም ደግሞ ለወገኝተኝነት እያደላ ነው ሲልም እንግዲህ ሀሳቡን አስፍሯል። ሰፋ ያለ ሀሳብ ነው፣ ገብታችሁ ማየት ትችላላችሁ። ነገር ግን አትሌቱ መኪና በመግጨቱ ወይም ደግሞ እንግዲህ ህይወት ጉዳት በማድረሱ ማለት ነው ራሱ አትሌቱ በፌስቡክ ገጹ ላይ አምኗል። አታካብዱ፣ ቀላል እንደዚህ ያለ ነገር ያጋጥማል ብሎ መናገሩ ብዙዎችን አነጋግሯል። ተጨማሪ መረጃ ግን ይችላችሁ መለስ ይሆናል።